ሰላም ሰላም ድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በሀገራችን እኛ ባለንበት ሀገር የብርድ ሰዓት ነው ማለት ነው። በብርድ ሰዓት እንግዲህ ምን መውሰድ እንዳለብን የሚጠፋው ያለ ሰው አይመስለኝም። እና እንደምታዩት በእነዚህ ነገሮች ምን ምሰራ ይመስላችኋል ማለት ነው። ባህሩ፣ ካሮት፣ አበባ ጎመን፣ ኩሰር ምንድነው በኢትዮጵያ ግን ኩሰር እና ዶሮ እነሱን ተጠቅሜ ዛሬ ቆንጆ የሆነ ሾርባ ልሰራ ነው ማለት ነው። በዚህ መልኩ አዘጋጅቼ ያጠብኩት መቼም አዘጋጅቱ አይጠፋችሁም እስከማጠቡ ማለት ነው። ያው ስላልተመቸኝ ነው ያልቀረጽኩላችሁ ማለት ነው። እና በዚህ መልኩ አሁን ዶሮውን እየከተፍኩ ነው ማለት ነው። ዶሮውን መጀመሪያ በጨውና በሎሚ በዱቄት አጥቤዋለሁ ማለት ነው። እና ደግሞ አሁን ከትፌ ስጨርስ መጨረሻ ላይ በህል እና በንጹህ ውሃ አጠለዋለሁ ማለት ነው። እንደዚህ ስከታተፍ ስነካካ ምናምን ያለው እንትን እንዳይሆን ማለት ነው። መጨረሻ ላይ እንደምታዩት በዚህ ሳይዝ ነው የከተፍኩት እና እስከመጨረሻው አብራችሁን ሁኑ ውዶቼ። በዚህ መልኩ እየከተፍኩ እገኛለሁ ማለት ነው። ያው እናንተን ለማሳየት ያክል ነው። ሳይዙን ቀንጨብ ቀንጨብ አድርጌ ነው የሰራሁላችሁ። እስከመጨረሻው አብራችሁን ቆዩ ማለት ነው። እዚህ ጋ ልፋጭ የምንለው ነው እኛ ከስጋ እንደምናወጣው ዶሮም ላይ ነጭ ነገር ይኖረዋል እና የዛኔ መጨረሻ ላይ ሾርባውን ስለምንፈጨው እሱ ይንዘረዘራል ማለት ነው። እና እሱን እናወጣዋለን። በዚህ መልኩ ከትፌ ከጨረስኩ በኋላ መጨረሻ በህል አጥበዋለሁ ማለት ነው። እና ይሄ ደግሞ ኩሰር ያው ቀንጨብ ቀንጨብ አድርጌ እናንተን ለማሳየት ያክል ነው አጥቤ ያዘጋጀሁትን እየከተፍኩ ነው ማለት ነው። እዚህ ጋር ሁሉንም ለማሳየት ያው ካሜራማን የሚሰራውም ሰው አንድ ስለሆነ ትንሽ ያዳግታል ማለት ነው። እና እንደምታዩት ነው። በዚህ መልኩ ከትፌ ሳይዙን ለማሳየት ያክል ነው። እዚህ ጋር በዚህ ሳይዝ ነው የምንከትፈው። በዚህ መልኩ ከትፌ ጨርሻለሁ ማለት ነው። እዚህ ጋር አበባ ጎመን አለን። እዚህ ጋር ድስቱን ደግሞ አጋልኩት። ድስት ያጋልኩ ነው ማለት ነው። ምክንያቱም መጀመሪያ ዶሮ መጠበስ አለበት። ዶሮ በጣም ጥብስ ማለት አለበት ለብቻው ማለት ነው። በነገራችን ላይ ከሰራችሁ ከዶሮ ጋር ካሮትን ጨምሩ። ምክንያቱም የማይበስል አይነት ከሆነ እንትን የሚበስል አይነት ካሮትን እና እንትን አድርጉትን ማለት ነው። ጨመርኩትን ዶሮ ነው መጀመሪያ አሁን መጠጥ ካረግን በኋላ የከታተፍናቸውን አትክልቶች እንዳለ እዚጋ መብራት አፍርቼለት ነው። ፊልተር አይደለም ማለት ነው። ፊልተር ይመስላል ዶሮ ግን እየጠበስኩኝ ያለው ዶሮውን ቅድሚያ ማለት ነው። በጣም ቀይ ሳይሆን እና ምክንያቱም በኋላ ሾርባው የራሱን ከለር ይዞ መውጣት አለበት ማለት ነው። የአትክልቶቹን እና የዶሮ በቀይ ሁሉም ነገር ከለር ይዞ መውጣት ስላለበት ዶሮ እንዳያስጋችሁ ማለት ነው። እዚህ ጋር ተጠብሶ ውሃውን ብቻ እስከሚመጥ ነው። እዚህ ጋር ሁሉንም በአንድ ላይ ነው የምንጨምራቸው። እንደምታዩት ሁሉንም በአንድ ላይ ነው የምንጨምራቸው ማለት ነው። እዚህ ጋር እናንተ ለማሳየት ያክል እናንተ እንዲሁ ዶሮ ማለት ነው ከለር ማስቀጠል ነው እና በዚህ መልኩ
እንትን ያልኩት። እዚህ ጋር መለኮያ እየሰራ ማለት ነው። ባለፈው ቪዲዮ ስለቀረጽኩላችሁ እሱ ቪዲዮ አስተካክላችሁ እንዳልቀረጽኩላችሁ እንደነገራችን ላይ ሁለት ነገር እየሰራሁት መለኮያ በዚህ ጋር ደግሞ ሾርባ ማለት ነው። ከፈናት ታውጭ በመጨመር ማለት ነው። ምክንያቱም በጣም መብሰል ስላለበት ነጭ ሽንኩርት ሲበስል ይደቃል ማለት ነው። ይህን ድርት ነው ጨምሬያለሁ ግን ለእናንተ ለማሳየት ያክል ነው ማለት ነው። እዚህ ጋር ደግሞ የሆነ ቅመም እየፈለኩ ነው። ጨለማ ነው እዚህ ጋር እና በነገራችን ላይ ውዶች መጨረሻ ላይ ይመስለኛል አትክልቶች እንዳለ ካበሰሉ በኋላ ዶሮውን በደንብ ከበሰለ በኋላ የኬኩ መፍጫ ማለት ነው። የኬኩ መምቻ በሱ እንመታቸዋለን ማለት ነው። ድቅቅ እንዲል እኔ ሾርባ እንዲመስል ማለት ነው። እና በደንብ ነው የምናበስላቸው። ሌላ ቅመም እንጨምራለን እዚህ ጋር ባህር ከሪ ይባላል በኢትዮጵያ ያው እንዳለ የሾርባ ቅመሞች ተቀላቅለው የበሰለ እንደምታዩት ነው። እዚህ ጋር እናንተን ለማሳየት ነው እንጂ እኔ ጨምሬያለሁ ማለት ነው። ያው መጠኑን ለማሳየት እዚህ ጋር ማንኪያ እንደምታዩት ነው። እዚህ ጋር አንድ ከዚህ አንድ እያልኩ ነው ማለት ነው ምልክት ያደረኩላቸው እና በስተመጨረሻም እንደዚህ በስሎ ሁሉ ከበሰለ በኋላ ውበቱን ይዞ ይወጣል የምላችሁ ለዚህ ነው። አያችሁት? አረንጓዴ ሆኖ የዶሮውም ሆነ የአትክልቱን ውበት ይዞ ነው የወጣው ማለት ነው። ከለሩ ራሱ በጣም ነው የሚያምረው በጣም ማለት ነው። የህንድ እርድ የሌላችሁ የእኛን ሀገር እርድ ጨምሩት ማለት ነው። በጣም ያምራል። እንደምታዩት ፈጭቼው ነው